ድንግል ማርያም ካለች ተመልከቱ፣ ሰይጣንን በውሃ ማሸነፍ ይቻላል። በማን በሉ እንጂ ከሰይጣን ጦር የድንግል ማርያም ውሃ ጉልበት አለው። ይህን በደንብ ወቁ። በዓለም ላይ ከተሰበሰቡ ከባለስልጣናት ኒውክሌር የድንግል ማርያም ውሃ ጉልበት አለው። እንቅጩ ነው የምናገር፣ እውነቷን ማለት ነው። አሁን ተመልከቱ፣ ሐዋርያት ሲሰደዱ ይችንን በትር ይዘው ተሰደዱ። እስኪ በሉላችሁ፣ ሐዋርያት ሲሰደዱ በሉ ማንን ይዘው ወጡ? በሉ እንጂ እባብ አለ እኮ ተመልከቱ። በቀበሮ መካከል ለመሄድ እንደ እባብ ብልህ መሆን ብሏል። በእባብ መካከል ለመሄድ ደግሞ እባብን የሚቀጠቅጡበት ምን ያስፈልጋል? በትር ያስፈልጋል። በትር ተመልከቱ፣ ጭቃ ቢሆን ተመርኩዘህ ታልፋለህ። ችግር ቢያጋጥምህ ትመታበታለህ። እንዳትወድቅ ትመረኮዘዋለህ። ከወድቅ ተመርኩዘህ ትነሳበታለህ። ስለዚህ ተመልከቱ፣ ያችን በትር ነው ይዘዋት የሄዱት። ክርስቶስ ተመልከቱ ሲያስተምርም እናቱ አልተለየችውም። ግን የአምላክ እናት ነኝ ብላ ግን መድረክ እየተመራላት አንድ ቀን ቆማ አታውቅም ድንግል ማርያም። የትኛው ቦታ ነው ድንግል ማርያም መድረክ ላይ ያያችኋት? የትኛውም ቦታ የለችም። ማለቴ ግለጡኝ አላለችም። ግን እኮ አለች። ተመልከቱ፣ በሞቱም በስደቱም በትንሣኤውም በእርገቱም ያልተለየች እናታችን ድንግል ማርያም ናት። ያቺ በትር ተመልከቱ ለሐዋርያት መንፈስ ቅዱስ ሲወርድላቸውም አብራ ነበረች። ሐዋርያት በኢየሩሳሌም ሲያስተምሩም አብራቸው ነበረች።